አመሰግናለሁ። ቴንክ ዩ ስለመጣሽ። አይኔ ቀንሷላ። ምን ሆነህ ነው? አልተኛም። እንቅልፍ ይዞኛል። አልተኛውም። ማታ ላይ ብላይ ነበር። ካልመጣሽም ላይ ብላይ አይቻለሁ። ትንሽ ደቂቃ እንግዲህ እያለ ነው ያለልሽ። ያው ሌላም ሰው ይታያል እኮ አይደል? ማን ይታያል? ሌላ አንቺ ሌላ አይ እንደዛ ምን እንደዛ እንትን ስላልገባኝ ነው እየኖርኩ ያለሁት። ብሩኬ እንድትረዳኝ እፈልጋለሁ። አንደኛ ነገራቸው ብዙ ምክንያቶች አሉ። በጣም ብዙ አልፈልግም። በቃ እንዳልኩ ነው። እኔ የሚገባኝን አይነት አይደለም እየኖርኩኝ ያለሁት። ብሩኬ ከሚገባኝ በታች ነው እየኖርኩ። እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። በዚህ ሁኔታ ማለት ምን አለ? በእኔ አንድ ወንድሜ መጥቶ ለእኔ ለመከላከል ዳኝ እውነት በቅቶኛል። እንደሰማቻት እንግዲህ ሀይሚ ከባድ ውሳኔ ወስናለች። ሀይሚ እውነት ለመናገር ሀይሚዬ አምራለች ማለት ነው። የብሩኬና የሀይሚ ነገር ያሳስባል። እውነት ለመናገር ውዶቼ ላይክ ሰብስክራይብ ያደረጋችሁ አበረታቱን ከልብ አመሰግናለሁ። እንግዲህ ሀይሚዬ አሁንም እውነት ለመናገር ስለ ሌሎች ያሰበች ነው። እውነት እናንተ የምትዋደዱ ከሆነ ከነገሮቹ ርቃችሁ ስለ ሌላ ስላለፈ ነገር ማውራት ሳይሆን ለወደፊታችሁ ወይም ደግሞ ለሚመጣ ነገር አስባችሁ። እንግዲህ ብሩኬ ወደ ራሱ ተመልሷል። እኔ በጣም ነው የሚገርመኝ። በጣም እኔ አላቅም። የብሩኬና ሀይሚ ነገር በጣም ነው የሚያስገርመው። ብሩኬ ውሃ ሲሆን ሀይሚ እሳት ትሆናለች። ሀይሚ ውሃ ስትሆን ብሩኬ እሳት ይሆናልና በዚህ መልኩ ደግሞ ከባድ ነው ብዬ ነው የማስበውና ሀይሚ ተረጋጊ። ስለ ሌሎቹ ሳይሆን ስለ ላይፍሽ፣ ስለ ቀጣይነት ያለው ላይፍ ነው ማሰብ ያለብሽ። በዚህ ሰዓት ሊያሳስባችሁ የሚገባ ቀጣይነት ላይፍ ያለው ነው። ተረጋግታችሁ ወይም ደግሞ በቃ ምን ልበላችሁ ከካሜራ ጀርባ አውርታችሁ ነገሮቹን መፍታት አለባችሁ ብዬ ነው ማስበውና በዚህ መልኩ አይደለም። እውነት ለመናገር ደስ ብሎኛል እንደዚህ ስለመጡ። ግን ሀይሚ ደግሞ እንግዲህ ከባድ ውሳኔ ወስናለች። እንግዲህ እግዚአብሔር ሰላሙን ያምጣ ለማለት እፈልጋለሁ። ብዙ ማውራትን አልፈልግም። ይታረቃሉ ብዬ አስባለሁ። ሀይሚዬ ግን ብትረጋጊ አሪፍ ነው። ብሩኬ አልበደለሽም። እውነት ለመናገር ግን ለሚመጡ ሴቶች ደግሞ ቦታ መስጠት የለብሽም። በቃ አለቀ። ሌሎቹም ከህይወትሽ ማስወጣት አለብሽ። ይሄ ነው እውነታ።